እንዴት ዋላችሁ ጋሽ ቀጭኑ? እንዴት ነህ? ሰላም ነው? ታሟል ሰውዬ ከፎቅ ወደቀ አሉሳ። ጋሽ ቀጭኑ ሰላም ነው ወይ? አለ። እኔ እኮ ልጠይቅህ መምጣቴ ነው። ምንድነው? ያንቺ ወንድም ከአምስተኛ ፎቅ ላይ ጓደኞቼ መጥተው ስንጠጣ አምሽቼ ከአምስተኛ ወደቀው ፎቅ ላይ ፍርፍር ብየው። እስቲ ይኸው ተርፋል። ታዲያ ተርፋት ለባፍንጫ የደግነቱ በዚህ መውደቅ እኮ ነው። በዚህ ተረፍከው። ምኑን ተረፍከው? ከዚህን ካስኪ ሚሪንዳ ይዤ ለመጣው እኮ እንደው መክፈቻ የለም እንዴ? እንደው አይተው ይከፍታሉ። ይኸው ፓፓዬም ይዤ ለመጥቻለሁ። እንደው ጠገን ብትል ጋሽታችን በረካሁን ይዤ መጣሁ። ደቀን እንደው ትንሽ እንኳን አቃ ብትል ብዬ ከአምስተኛ ወድቅ አሁንም ተቀለበለባለህ፣ ትስቃለህ። ከአምስተኛ ፎቅ ላይ ፍጥጥ ብዬ ግን ከአምስተኛ ነው የተረፍከው የወደቅከው? አይ ላንተን ልንገርህ ጁስ ምንም ስለገዛ ከደረጃይቱ ነው የወደቅኩት። ለሌላ ሰው ግን ስታወራ ከአምስተኛ ነው እያልክ ምክንያቱም እያመጡ እንዲጠይቁት እንዴ እኔ እኮ ታውቃለህ ያሜር እንደው ላይ ይታያል። እኔማ እኮ ከአምስተኛ ፎቅ ላይ ነው የወደቀው እያሉ እያመጡ አረ ምንድን ነው ሁሉ ለሰላሳ ፋብሪካ ልከፍት ነው እንዴ? ያስብላል ዘንድሮ። ወይ ጋሽ ቀጭኑ ጠጣ እስኪ በል እንዴት ነው? ወይ እንደው ውስጥ ከአምስተኛ እንደዚህ ወድቀው ከሆነ ጋሽ ቀጭኑ እኮ እንደው አተረፈም እኮ ውስጥ እኮ ደምቶ ሊሆን ይችላል። ከደረጃይቱ ነው እኮ አልኩህ አንተ ከደረጃው እንደው ምን አሰብኩ መሰለህ ጋሽ ቀጭኑ፣ እንደው ምናልባት ይሄ ሰውዬ የወደቀ ሰው ውስጡን ነው የሚደማው። ውስጡ ይደማል። ውስጡን ነው የሚደማውና አንዳች ነገር እንዳትሆን እንደው ሀብት ንብረትህ እንዴት ነው? ምን ልታረገው ነው? ኑዛዜውን እኮ ቶሎ ልቀበለው ብዬ በስልኬ ቢያንስ እንኳን የሰውዬ ሳያመልጠን ሪከርድ ላርግ ብዬ ነው የመጣሁት። ድምጽህን ሪከርድ ላርገው ብዬ ነው የመጣሁት። ብትናዘዝ የት ነው ሀብት ንብረት ያለ ጋሽ ቀጭኑ? አይታወቅም። አይንህም ቀንት ብሏል እኮ ወደ ቢጫ ተቀይሯል። ውስጤ ላይ ደምቷል። ውስጤ ደምቷል ማሯል። አረ አኮ ታዲያ ፋብሪካ እኮ አለ፣ የቡና ፋብሪካ። እሺ የኑዛዜው ፋብሪካ አይደለም ሀብት ንብረት ያለ ይሄማ ኑዛዜ ነው። ሪከርድ እያደረኩ ነው ነው እንዴ? ሌላ ቦታስ ምን አለ? ምንድን ነው ያለ? የእንትን ፋብሪካ የእንትን ላሞች ፋብሪካ አለኝ። ላሞች ፋብሪካ? እሺ ወተትን ፋብሪካ አለኝ። እሺ አይበቃም? ይበቃል እንጂ ያለህን አይደለም ጋሽ ቀጭኑ። አንተ አሁን ሀብት ጧሪ ቀባሪ የለህም፣ ልጅ የለህም፣ ሚስት የለህም። ሀብት ንብረትህን ነገ ጧት እንትን ቢሆን ለማን ይሰጣል? ምን አለው የሚባል መንግስት ነው የሚወርሰው። ብልጡን እኮ አሁን ያለህን ንብረት መናገር አለብህ። እስከዛሬ ግብር ፈርተሃውን ከፍዬ አይደለም ግብር ፈርተሃውን አንተ ሀብት ንብረት እንደብቀን ያለው። አሁን ግን መንግስት ከሚወርሰው ከሞትክ በኋላ ሌላ ሰው እንዲጠቀምበት ብዬ ነው። ሌላ ሰው ማን ነው የሚጠቀመው? ሌላ ለምትፈልገው ዙ ትናገራለህ። እንዴት ነው አሁን ያለ? ሁለት ፋብሪካ ብቻ ነው ያለ? የላምና ብዙ አለ። ምን መናገር ሪከርድ እኮ እያረከኝ እኮ ለራሴ ግብር ልታስከፍለኝ። ግብር አይደለም ኑዛዜ ነው። ኑዛዜ ማለት ውርስ ነገ ጧት ላይ ሀብት ንብረት ከሞት አንተ ስሞት ማን ንብረትህ ቀልጦ ነው የሚቀረው። ያለህን ካሁኑ ግን ማስረጃ ተናገር። ባንክ እኮ ብርም አለኝ የሽጨው አልሞትም። ታዲያ ጋሽ ቀጭኑ አንድ ነገር ልንገርህ። አሁን ሀብት ንብረት የላሞች እንትን ፋብሪካ ላይ ብለሃል። ሌላ ምን አለሽ? ባንክ ስንት ብር አለ? አሁን 60 ሺህ ብር አለ እኮ ባንክም። ያንንም ቤቱን 60 ሺህ ብር ምን አለ? ሌላ የለም? ሽጬ ብሬን ይይዛሉ። እሺ ችግር የለም። ለማን ይሁንልህ? አሁን ጋሽ ቀጭኑ አንድ ነገር ግን አሁን ልጅ የለህም አንተ፣ ሚስት ልጆች የሉም። እንደኛ አይነት አሁን እንደሚጠይቅህ ዘመድ ምን ሰው ቢያንስ ይሄኛውን ንብረት ያስተዳድርልኝ ብለህ እዚህ መናገር አለብህ። ምን ታስተዳድራለህ? እኔ ከሞትኩ ታዲያ ምን ታደርገዋለህ? አንተ ከሞትክ ማን እንትን ይለዋል? እኛንም በዙሪያ ያለ ነው አይደል? ብር ይዞ አይሄድም። እንደ ከሞትኩስ የት ነው ብር ይዞ የሚመጣው? ከሞትኩኝ ብርን ኪስ ያድርገህ ይሄዳል። ማን ይነካል? ሞት ላይ ፈጣሪ ፊት ብር ይዞ ሰማይ ቤት ምን ችግር አለ? ምን ብር ይዞ ይከራል እንደዛ ጋሽ ቀጭኑ አንድ ነገር ራቦ ወደ ዘይት ብር እንትን ባዶ እንዳቀርብዬ ነው ለራስህ እንትን አመጣው ብለህ ልትወርስ ነው እንደ ብር እና እንትን አታረግም። ቢያንስ አንዱን ላስተዳድርልህ እኔ ጋሽ ቀጭኑ ተናገር፣ ግድ የለም ይኸው ለሀብትሽ ይሄኛውን ንብረት ሰጠሻለሁ ብለህ ተናገር። ግድ የለም አልናገርም። ለምን እኔ ሲጀመር እኔ አንደኛ አልሞትም፣ ከሞትኩም ብሬን ሸጥ አድርጌ ይሄዳሉ ነው ጋሽ ቀጭኑ። እዛ ምን እጠቀማለሁ እንዴ? እና ታዲያ ምን ሞኝ ነኝ እንዴ እኔ? ምትናዘዝ መስሎኝ ነው እንጂ ብርቱካን ይዤ መጣሁ። ጁስ እንትን ሜሬንዳና እንትን ፓፓዬ ዘመተህ ልትወርስ የ100 ቢሊዮን ዶላር ብር ገንዘብ ልትዘርፍ ዘራፊ አልሞትም። ማንኛውም ማለት ወጥ ይጀላሉ አይደል? ደህና ደሪ በቃ ደህና ደሪ። አያሽ በሩን ዝጊው። እሺ እንዴት አደሩ? ሰላም አደሩ? ምንድነው? ሰላም ነው? ምን ሰላም አለ? ምን ለምደው የት አድረህ ነው? አይ እዚህ ጓደኛ ጋር እኮ አድሬ ነው። የት? እዚች እንትና ጋር
ሰዓቱ ስንት ነው አሁን? 8 ሰዓት ተኩል እኮ ነው ከሌሊቱ እኮ። አሁን እየወጣሁ ነበር እንዳጋጣሚ። ወዴት ነው የምትወጣው? ሰው ግቢ አድረስ ስራ ተደውሎልኝ እንዳጋጣሚ እኮ። ማን ጋር ነው ያደርከው? እሷ ጋር ነው ልጁ? ይሄኛው ልጅ ሁለት ተከራይ ነው ያለው እኮ እኔ ግቢ። አይ እሷ ጋር ነው። እሷ ጋር ለምንድን ነው ያደርከው? አይ እኮ አሁን ስራ ተደውሎልኝ በጣም አስቸኳይ ነበረ። እናንተ የቤቱ ባለቤት ናችሁ እንዴ? እኔ የቤቱ ባለቤት ጋሽ ቀጭኑ ይባላል። ጋሽ ቀጭኑ። እሺ ሰላም ነው? ምን ሰላም አለ? ሰላም ነው ትለኛለህ እንዴ? ግቢ ላይ መተህ በር እየከፈትክ እየዘነጠልክ ስለ እናንተ ነበር እንዴ ስትገናኝ የነበረችው ልጅቱ? እንዴ ይብላ ነው? አይ አይደለም። ኦኬ። ስራ በጣም ረፈደብኝና አሁን አታሳልፉኝም እንዴ? እና መታወቂያን እስከምጥ መታወቂያ ይዣለሁ። እስከምጥ መታወቂያ እንዴት እኔ እኮ በር እኮ እየተከፈተ አገኘዋለሁ። ሌሊትም እየተከፈተ አገኘዋለሁ። ኧረ እኔ ገና ዛሬ ነው እውነት የመጣሁት። ገና ዛሬ ነው የመጣሁት። ዝም በል። አይ ማን እንደሆንኩ አታውቅም። አሁን እኮ ሌላ ነገር ቢሆን ፎቶ የት አለ? ይሄው ፎቶዬማ ፎቶ የት አለ? እዚህ ላይ አይታይም እንዴ? ይሄ እቺ ቀይዋ ነገር አይ ተው፣ ችግር የለውም። አንተ ጋር እኔ አልነጋገርም እኮ። አሁን አሳልፉኝማ፣ ስራ ልሄድ ፈልጌ ነበር። ለፖሊስ ደውልልሃለሁ። ኧረ እንደዛ አይጠበቅም፣ እንደዛ አይጠበቅባችሁ። እውነት አይጠበቅም። እንደዛ አይደለም። እኔ እናንተ አንጨርስም እንዴ? ቆን ጨርስሽ እኮ አሳልፉኝ። በቃ ዝም ብላችሁ እቺን ያዟት። እሺ እቺን ያዟትና ምን ብዬ እንትን ነው እሷ ጋር ነው እንዳደርከው? አዎ እሷ ጋር ነበር። ቤተሰብ ነኝ አትለኝም ታዲያ? ቤተሰብ እኮ ነኝ። መጀመሪያም እኮ አልሰማሽም? ቤተሰብ ነኝ እኮ ብትል እሰጥሃለሁ እኮ። ቤተሰብ እኔ መታወቂያ የጠየቅኩት ደግሞ አለማወቅ እኮ ነው። የእሷው ነህ? አዎ የእሷው። አይ በጧት አትውጣ፣ በሌሊት አትውጣ። እኔ እኮ ለሽንት ስወጣ ሌላ ሰው መስሎኝ እኮ አፍንጫ አለለ እኮ። እንዳጋጣሚ እኮ ብሎብኝ እኮ ነው። በሩ ክፍት ነው። በቃ ክፍት ነው በሩ። እሺ ቤተሰብ ነኝ ነው እኮ የሚባለው። እሺ አመሰግናለሁ። በቃ ለማንኛውም ማለት ወድጄልሃለሁ አይደል? እሺ አያሽ መልካም። በቃ እሺ በሉ በቃ ደህና ወሬ አታብዛ። አያሽ በቃ ደህና ሁን። በሩ እኮ ዝግ ነው። ክፍት ነው። ኧረ ዝግ ነው። ተዘግቷል እኮ። 400 ብር እኮ ነው የሰጠኸኝ። አስይዛለሁ ከፈለክ። ምን ነው? አይደረግም ነው። አሁን እሺ ክፈቱት በቃ በሩን። ናውጣ። እሺ በቃ ደህና እኔ ያንን ቃሉ አልወሰድኩም። ጋሽቀጭን ሰላም ነው? እንዴት ነው? አለን ሰላም ነው። እንትን ድንኳን ልወስድ ነበረ። ለምን? አይ ድንኳን እሱ ጋር ነው የቀረው ብሎኝ ነበር። የቀረው ድንኳን እኮ እኔ ድንኳን ማን ጋር ነው እኮ? አንተ ጋር ከሆነ ልወስድ ነበር እኮ። ለምንድን ነው የምትወስደው? ሐዘኑን ጨርሷል። ውሰዳል። ድግስ አለኝ እኔ ጋሽቀጭን። ለድግስ ነው እንደምትወስደው? አዎ ድግስ አለኝ። አዎ የኔ ሐዘኑ መቻለቅ ገና እኮ ነው። አራዘምኩት እኮ። ምን ነው የምታራዘመው? ሐዘኑን እኮ አራዘምኩት። 7 ቀን አይደለም እንዴ ጋሽቀጭን? እኮ ተራዘመ እኮ። ታዲያ ካራዘምኩት ምን ነው የሚራዘመው? ሐዘኑን አራዝሜዋለሁ። ላምም እኮ አርጃለሁ እና ለላምም እኮ ሁለተኛ ሐዘን በለው። ያው የሰው ልጅ ሞታል ምናምን፣ ግን አራዝሜዋለሁ። እና ሰጠም ለምንድን ነው የምሰጥህ? ለምንድን ነው የማትተወኝ? አይደለም ድንኳን ቀሬው እኮ የጋራ እኮ ነው እኮ። የጋራ እንደሆነ ካራዘምኩትስ መጣ ወሰደው፣ ነቅለው ወሰደው። ያው ሰጠኝ። እሺ አሁን ልውሰደው። ለምንድን ነው የምትወስደው? አይሆንም። አራዝሜዋለሁ። አስተማምን። አራዝሜዋለሁ? አዎ ሐዘኑን አራዝሜዋለሁ። በቃ ሄደህ ንገራችሁ አራዝሞታል ብለህ ነው። ባለመብት እኮ ነው። እንደው አንተ ምን ነው እንደው በሞተ ሰው ፋንታ አንተ ሞተ በነበር ያማ አትመጣም ነበር። እኔ ከሞትኩ ተረከረክ ና ምገዛ ከሆነ ይሄንን ድንጋይ ግዛ። ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው። ከዚህ ወደዛ ልትሄድ ነው እንዴ? ሶኖት ባለቤቱ? አዎ ባለቤቱ እኔ ነኝ። ና ወደ እንዴት ነው? እንዴት ነው? እንዴት ነው እንግዲህ እንደምታየው ይሄ ቦታው ብዙ ሰዎች ባለሀብቶች እየመጡ ይገዙታል። ያው እኔ ወርቅ ይወጣበታል የተባለ ቦታ ነው። ሶሪ ይወጣበታል። እውነት ነው። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ ይላል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100 ሺህ ብር ነው የምገዛው። ቀሽቀጭኝ 100 ሺህ ብር። 100 ሺህ አይሆንም። 100 ሺህ ብር እንዴት ይችላል? 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም።
ከሸጥክ መሸጥ ከሆነ መሳደብ እኮ ነው። ታይረማ የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድከት አልገዛም። ወግት ለዝም በል ወደዛ ደሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው ለላቃቅም አለ ከፈልክ ምንድነው የምትለው አንተ ሰውዬ? አያዋጣም ይሄ ማለት በዚህ ዋጋ ይሸጥ። አያዋጣት ነው። እኔ ስንት ሀገር አቋርጬ ነው የመጣሁት። ታዲያ ሂዳ ተለዛው ምን አባከ እንትን አይ ቆይ እሺ ምን